90% የሚሆነውን ህልማችንን እንረሳዋለን ነው። ብዙዎቹ እኔ ህልም አይቼ አላቅም ይላሉ፣ ግን ስለሚረሱት ነው ህልሙ ያሉ። ወደ 70% የወንዶች ህልም ተመሳሳይ ነው ይላል። ወንዶች በህልማቸው ሌሎች ብዙ ወንዶችን ሊያዩ ይችላሉ፣ ሴቶችን ከሚያዩት ይልቅ ወንዶችን በህልማቸው ያሉ ይላል። በህልም ግኝትን ያገኙ ሰዎች ታውቃላችሁ? በጣም ብዙ ናቸው። የኮምፒውተር ሳይንቲስት የሆነው ጉግልን የመሰረተው ማን ነው? ላውረንስ ኤድዋርድ ፖቼ። ይህ የጉግል መስራች ጉግልን ያገኘው ሰው በህልሙ እንደሆነ ራሱ የተናገረውን ዩቲዩብ ላይ ተመልከቱት። እና ኒኮላ ቴስላ ይሄንን የፈለሰፈው በህልሙ አይቶ እንደሆነ ራሱ ቴስላ ድሪም የሚል ላይ አንብቤ ያለው። የስፌት መኪና የሰራው በጣም አስፈሪ ህልም አይቶ ነው። ሰባተኛው ህልም አይነት ላይ ገብተናል። ባለፈው ጊዜ 3 ቅድም 4 5 6 አሁን ሰባተኛው ላይ ይሄ ደግሞ በውሸት የመንቃት ህልም። ይሄ ያጋጥማችሁ ታውቃለህ? በውሸት የመንቃት ህልም እንዴት ነው? ይሄ ልክ በእውነት ነቅተን የምናደርግ አስመሳይ ህልም በሉት። አስመሳይ ህልም አብዛኞቹ ህፃናት ያጋጥማቸዋል። ለምሳሌ በእውነት ህፃናት እንግዲህ ህፃኑንን አልጋችን ላይ ልንሸና እንችላለን እና ሽንት ቤት ሄደው ሽንታቸውን የሸኑ ይመስላቸውና አልጋቸው ላይ ሊሸኑ ይችላሉ። ይሄ እንግዲህ አስመሳይ ህልም አይነት እና ነቅተን የምናደርግ ነው የሚመስለን፣ ግን ተኝተናል። ሪያሊቲ ይሄ በጣም እና ለምሳሌ መደበኛ ስራ ላይ እንዳለን ያስመስላል። ለምሳሌ ቦክሰኛ ቦክስ የሚጋጠም መስሎት አጠገቡ ያለውን በህልሙ ሊቦቅሰው ይችላል። ጎኑ የተኛውን አይታወቅም። ካራቲስትም ሊመታው ይችላል አጠገቡ ያለውን ተንፈራግጦ። ይሄ አይነት እንግዲህ በእውነት የምናደርግ መስሎን የምናደርገው የህልም አይነት ነው። አንዳንዶቹ ተነስተው ይሄዳሉ እኮ። ይሄን ተጠይቄያለሁ። በህልሜ ተነስቼ ሄዳለሁ የሚል አንድ ሰው ጠይቆኛል። እና ይሄ እንግዲህ በውሸት የመንቃት ህልም ነው ማለት ነው። እና ተነስተው ይሄዳሉ እና በህልማቸው ሲሄዱ ነው የሚያዩት እና ብድግ ብለው ተኝተዋል እኮ እንዲህ እያሉ በር ይከፍታሉ። ኧረ ተመለሱ ብሎ ወላጅ ሊያስተኛቸው ይችላል፣ በተለይ ህፃናት። ግን እነሱ በህልማቸው ነው እያዩ ያሉት፣ ግን እየተደናበሩ ይሄዳሉ። አንዳንዶቹ ደግሞ በእውነት የሚሸኑ መስሏቸው ህፃናት በተለይ ያጋጥማቸው አልጋ ላይ ይሸናሉ። ግን ይሄ በህልም የሚያዩትን እውነት መስሏቸው የሚሄድ ህልም አይነት ነው። ሌላው እንግዲህ 8ኛው ህልም ድግግሞሽ ህልም ነው። ይሄ እንግዲህ አንድ ልጅ ጠይቆኛል። አይ ቲንክ ጌብ የሚባል ይመስለኛል በዩቲዩብ ላይ። ድግግሞሽ ህልም ተደጋግሞ የሚታይ በቃ ምን እንደሆነ አላውቅም። መልካምም ወይም ክፉ ሊሆን ይችላል። መልካም መልእክት ወይም ክፉ መልእክት ሊኖረው ይችላል። ብቻ ችላ ብንለው ደጋግሞ የሚመጣልን ህልም አለ እና አይ ቲንክ እንደዚህ አይነት ህልሞች አሉ። በቃ ሁሌ የሚታዩ በቃ ሳንፈልግ በቃ ይደጋግማል። አንድ ሰው ፊት ሊመጣልን ይችላል ወይ አንድ ሐሳብ ሁሌ በህልም ማየት። ይሄ መልእክት አለው እንደማለት ነው ይላሉ እዚህ ዘርፍ አጥኞች። በተለይ ስነ አእምሮ ላይ ያሉ ሰዎች መልእክት ሊኖረው ይችላል እና ያ ጉዳይ ሲፈጸም ህልሙ ይቆማል ማለት ነው። ለምሳሌ ወይም በህይወታችን ጭንቀት እንደሚፈጥር የሚፈጥር ነገር ለምሳሌ ያላወቅነው ጉዳይ አለ ማለት ነው እንደማለት ነው። የሆነ መልእክት ሰጪ ይባላልና ችግሩ ማርለም ወይም ችግሩን አርልመው ሊሆን ይችላል ወይም ፍታው ሊሆን ይችላል እና ተደጋግሞ የመታየት ነገር አለውና ወይም ምናልባት ያለፈው ህይወታችን ገጽታ ያደረሰብን ችግር ካለ ጉዳት ሊሆን ይችላል። ግን እንደዚህ አይነት ሰዎች አብዛኛውን ጊዜ ቀናቶቹ ሲረዝሙ ቀን በቀን ወራት ዓመታት ደግሞ እየተሽከረከሩ ሲሄዱ ሊያቆም ይችላል። ግን አንዳንድ ጊዜ ተደጋግሞ የሚታይ ከሆነ ምን አይነት መልእክት አለው ብለን ልናጤን እንችላለን። ወይም ምናልባት ያሳለፍነው የኋላ ታሪካችን አይ ቲንክ እንደዚህ አይነት ኢፌክቶች ሊያመጣ ይችላል። ስለዚህ ማየት ያስፈልጋል። አንዳንዶቻችሁ ምንድነው በህልሜ ተደጋጋሚ ሰዎችን ማየት እንግዲህ ምናልባት ያ ሰው ስለናንተ እያሰበም ሊሆን ይችላል ሁኖስ ወይም ምናልባት ይሄን ሰው የምታዩ ይሄን የጠየቅሽኝ ያን ሰው ወደሹም ሊሆን ይችላል ወይም አድንቀሹ ሊሆን ይችላል ወይም አክብረሹ ሊሆን ይችላል። ሁሉ ጊዜ ያን ሐሳብ ከልባችን ካለ ወደ አእምሮ መልእክት ስለሚተላለፍ እንግዲህ እንትን ሊታየን ይችላል። ወይም ብቸኝነት ሲሰማን በተለይ ብቸኝነት ሲሰማን
ወይም ያጣነው ሰው ካለ ያን ሰው በተደጋጋሚ የማየት ነገር ሊመጣ ይችላል። ይሄም መለየት ማወቅ ያስፈልጋል። ሌላው 9ኛው ህልም ክቡራን ተመልካቾቻችን ፈዋሽ ህልም የሚባል አለ። ሂሊንግ ድሪምስ። ይሄ ህልም ደግሞ ፈዋሽ ችግርን አስወጋጅ ህልም ይሉታል። በሽታን የማስወገድ አቅም ያለው ህልም ይታልና በተለይ ሰዎች ሲተኙ ሰውነት ከአእምሮ ጋር በህልም አማካይነት ግንኙነት ማድረግ፣ ይህ ደግሞ የህልም ቋንቋ ከተረዳው አላሚው ምን እንደደረሰበት ያውቃል፣ ችግርን ይፈታል ይላሉና ከአእምሮ ጋር ይያያዛል። የራሱ የሆነ ቋንቋ አለው። ያ ቋንቋ ደግሞ በሽታን ሲባል ችግርን የአንድ ችግራችን መልስ ሊሆን ይችላል። በጣም እናብሰከስከው ወይም የታመምንበት ጉዳይ ካለ ወይም የተጨነቅንበት ጉዳይ ካለ መልሱን ይነግረናል ማለት ነው። መልሱን ችግርን የሚፈታልን ህልም አለ። 10ኛው ተራ ህልም ነው። ተራ ህልም በጣም አስቸጋሪ ነው። በቃ ይሄን ምንም አትበሉት። ብቻ ከመተኛታችሁ በፊት በአእምሮአችሁ ውስጥ የሚመላለስ ነገር በህልሞቻችሁ ላይ ልታዩ ትችላላችሁ። ለምሳሌ ፈተና ላይ ተማሪዎች በተለይ አሁን የ12ኛ ክፍል ተማሪዎች ተጨናንቋል ይባላል። አንዴ በታብሌት አንዴ በምንድነው በወረቀት ይፈተናሉ የሚል አሰባልና በጣም ተጨናንቋል፣ ስትረስ ውስጥ ያገቡ ይመስለኛል። እና በቃ ያን ጊዜ ተማሪዎች ፈተና ሲፈተኑ ወይም ሊኮረጁ ሲሉ ሊያዙ በህልማቸው ያሉ፣ ይሄ እንግዲህ የዕለት ተዕለት ክንውናችን አንዱ ነጸብራቅ ነው። በፍቅር ግንኙነት ውስጥ ያሉ ሰዎች ደግሞ ስለ ፍቅር አጋራቸው ወይም ሰው ሲነጥቃቸው ወይም ሊያልሙ ይችላሉ፣ ወይም ስለሱ መጥፎ ነገር ወይም በጎ ነገር ወይም ሲጋቡ ሊያዩ ይችላሉ። ይሄ እንግዲህ የዕለት ተዕለት የኑሮ እንትን ቴሌ ውስጥ የሚሰሩ ሄሎ ሲሉ ሊያዩ ይችላሉ ስልክ ይዘው። ባንክ ውስጥ ደግሞ የሚሰሩ ገንዘብ ይሄ እንግዲህ የዕለት ተዕለት ክንውናችን በአእምሮዎቻችን ውስጥ ተመላልሶ ተጽዕኖ አሳድሮብን ሌሊት ልናየው እንችላለን እና የዕለት ተዕለት እንቅስቃሴዎቻችን ነገሮች ከንቁነታቸው ወደ መተኛት ሽግግር ሲያይ በህልም መልክ እንግዲህ ምስሎቹ እንደገና ይከሰታሉ ማለት ነው። ክቡራን ተመልካቾቻችን እንግዲህ የህልም አይነት በጣም ብዙ ነው። የኢትዮጵያውን ዶክመንት አይተናል። ስለ ህልም አይነቶች አሁን በዝርዝር አይተናል። ስለዚህ የትኛው ህልም ነው የምናየው የሚለውን ራሳችሁ ፈትሹ። እንግዲህ ከዕለት ተዕለት እንቅስቃሴ የሚመጣውን ይሄን ከንቁነት ወደ መተኛት ስንሸጋገር የሚታየውን የህልም አይነት አይተናል። እንግዲህ 10 አይተናል። ከ10 ይበዛሉ የህልም አይነቶች። እናንተ ግን በማንበብ በመመራመር በመራቀቅ ግፉበት የሚል እምነት አለኝ። አንዳንድ የህልም ለየት ያሉ አስቂኝና አዝናኝ ነገሮች እነግራችኋለሁ። አንደኛው 90% የሚሆነውን ህልማችንን እንረሳዋለን ነው። በጣም ደስ የሚለው ነገር ህልማችን ደስ ይላል፣ ግን ህልሜን ባርለሳ ደስ ይለኝ ነበረ። በተለይ ልክ ስንነቃ በ5 ደቂቃ ውስጥ ግማሹ ይረሳል። በጣም የሚያሳዝነው ነገር በ10 ደቂቃ ውስጥ ወደ 95% ይጠፋል። አከተመ በቃ። አሁን ብዙዎቻችን ሁላችንም እናልማለን። እንደው የስነ ልቡና ችግር ይሄ መዛባት ካላጋጠመው ብዙዎቹ እኔ ህልም አይቼ አላቅም ይላሉ፣ ግን ስለሚረሱት ነው። ህልም ያሉ ህፃናት በማህፀንም REM ስሊፕ ላይ የሆነ ያሉ የሚል ሳይንሳዊ ጥናት አለ እና ህልሞችን እናያለን፣ ነገር ግን ስናይ ይጠፋናል። በጣም ስንነቃ እኮ ነው እንግዲህ ግማሹ ፐርሰንት አጠቃላይ ጠፍቷል። ትንሽ ስንቆይ በ10 ደቂቃው 90% የለም። ስለዚህ ብዙዎቻችን ያየነው ህልም ማስታወስ አንችልም። ወይ አንዳንዱ ገና እንደነቃ 100% ይጠፋበታል። አያይም ማለት ሳይሆን ስለጠፋበት ነው። ስለዚህ እኔ ህልም አይቼ አላቅም ብላችሁ አስተያየት የጻፋችሁልኝ ሰዎች ታያላችሁ፣ ግን ቶሎ ይጠፋባችኋል። ያንዳንዱ ይቆይለታል፣ ያንዳንዱ ቶሎ ይጠፋል። እንግዲህ የተፈጥሮ ጉዳይ ነው። እንግዲህ ሌላው አስገራሚ ነገር ህልምን ሳነሳ በቀን ከ4 እስከ 7 ህልሞች ልናልም እንችላለን። ይሄ በጣም የሚገርም ነው። ግን አብዛኛውን ጊዜ ማለሚያ ሰዓቶች ከ1 እስከ 2 ሰዓት ሊቆይ ይችላል። እያንዳንዱ ህልም ምናልባት ከ5 እስከ 20 ደቂቃዎች ሊቆይ ይችላል። እንግዲህ ሲዝን 1 ሲዝን 2 እያለን ከ4 እስከ 7 አይነት ህልሞች ስታዩ ከ5 እስከ 20 ደቂቃ ባለው ውስጥ ነው እያንዳንዱ ፓተርኑ ሊፈጅ የሚችለው። አንዱን ሲጨርስ ወደ አንዱ፣ አንዱን ሲጨርስ ወደ አንዱ። ይሄ እንግዲህ የህልም ጠባያት ናቸው። ምንም ተአምር የለውም። አንዳንዶች የጠየቃችሁኝ ያለ እንስሳት ያልማሉ ወይ የሚል ነው። እንስሳት ያልማሉ ወይ? አሁን ሳይንሱ ከሆነ ምናልባት ሊያልሙ ይችላሉ ይላል። ለምሳሌ ውሻን ተመልከተው ይላል። አሁን ተኝቶ መዳፉን ያንቀሳቅሳል። እንዲህ ስታዩ ተኝቷል፣ ግን መዳፉ እንዲህ ያንቀሳቅሳል። አንዳንዴ ደግሞ ልክ ጀርባውን በፍልጥ እንደመቱት ብሎ ይጮሃል ውሻ ነው፣ ብድግ ይላል ድንገት። ይሄ እንግዲህ ምናልባት ህልም ሊያልም ይችላል
ግን እውነቱ ውሸቱን ማረጋገጥ ከባድ ነው። እዚህ ላይ እውነት ያልማል ወይስ አያልምም? መዳፉን ያንቀሳቅሳል። ድመቶችም ስትመለከታቸው እንዲህ ይላሉ፣ ይርበተበታሉ፣ ድንገት ብትት ይላሉ። ይሄ እንግዲህ አንዱ እውነት ነው ወይስ ሐሰት ነው ገና ባይረጋገጥም፣ ግን እንስሳትም ሊያልሙ ይችላሉ ማለት ተኝተው እያሉ በሚያደርጉት አካላዊ እንቅስቃሴና በሚያወጡት የድንጋጤ ጩኸት የሚል ሐሳብ አለ። ሌላው ስለ ወንድና ሴት የተለያዩ ህልሞችን ያሉ ወንዶች ምን ያሉ የወንዶች አእምሮ የሴቶች አእምሮ የሚል አንድ ጥናት አንድ ምርጥ ሰው አቅርቦ እንደነበር አስታውሳለሁ። እስቲ ወንዶች ምንድነው ህልም የሚያለሙት ወይ ሴቶች የሚለውን እስቲ እንግዲህ እንየው። ወደ 70% የወንዶች ህልም ተመሳሳይ ነው ይላል። እንግዲህ 70% የወንዶች ህልም ተመሳሳይ ነው፣ የሴቶችም ይመሳሰላል። በአብዛኛው ወንዶች የሚያዩት የህልም አይነት መሳሪያ ያለው ነው። የጠብ ይዘትም ሊሆን ይችላል፣ ድብድብ ሊሆን ይችላል፣ ኦር መሳሪያ ጋር የተያያዘ ሊሆን ይችላል። በተለይ ከጉልበት ስራና ከእንቅስቃሴ ጋር የወንዶችን ብዙ ጊዜ በአብዛኛው እንቅስቃሴን የያዘ እንቅስቃሴን ማዕከል ያደረገ ነው። የሴቶች አብዛኛውን ደግሞ የሴቶች ከልብስ ጋር የሚያያዝ ህልም ነው። ከልብሶች ጋር የሚያያዝ ህልም ያልማሉ የሚል አንድ ሐሳብ አለ። ክቡራን ተመልካቾቻችን እንግዲህ ሴቶች ምን አይነት ህልም ያልማሉ፣ ወንዶች ምን አይነት ህልም ያልማሉ ሲባል እንግዲህ ጥናቱን ነው የምነግራችሁ። ግን አብዛኛው እንደ ወንድ ሳየው ምናልመውን እንቅስቃሴ የበዛበት ከእንቅስቃሴ ጋር የተያያዘ ነው። አብዛኞቹ ደግሞ ሴቶች ሊያልሙ የሚችሉት ከእንቅስቃሴ ይልቅ ንግግር ላይ ያተኩራል ይላል። ሲነጋገሩ፣ ሲጫወቱ፣ ሲያወሩ በብዛት የሚያዩት ከንግግር ጋርና ከልብስ ጋር ይያያዛል የሚል አንድ ጥናት አለ። እንግዲህ ጥሩ ነው፣ መልካም ነው። ወንዶች እንቅስቃሴ፣ ሴቶች ንግግር ነው። እንግዲህ ተፈጥሮ ነው። ግን ወንዶች በህልማቸው ሌሎች ብዙ ወንዶችን ሊያዩ ይችላሉ። ሴቶችን ከሚያዩት ይልቅ ወንዶችን በህልማቸው ያሉ ይላል፣ በርከት ያለ ወንዶችን። ሴቶች ግን በእኩልነት ሁለቱንም ጾታ በህልማቸው ሊያዩ ይችላሉ የሚል አንድ የሚገርም ምርምር አንብቤያለሁ። ይህንንም ለእናንተ ለአካፍዬቻለሁ። እናንተ የበለጠ ተፈላሰፉበት። በተለይ እውነት ነው ሐሰት ነው እንደ ወንድ እንቅስቃሴ ነው በብዛት የምናየው፣ ሴቶች ግን ንግግር ነው ብለው እውነት ነው ብለው አስተያየት የሰጠዋሉ። ቴንኪው እንግዲህ እናንተ ናችሁ የምታውቁት። ሌላው ስለ ህልም የሚገርመው ነገር እኛ ያለፍን ይመስላል፣ አይምሯችን ግን በጣም ፈጣን እንቅስቃሴ ውስጥ ስለሚኖር ብዙ አይነት ህልሞች እናያለን። ሌላው አይነ ስውራን ህልም ሊያዩ ይችላሉ የሚል ነው። አዎ ያሉ ይላል ሳይንሱ። ይሄ እንግዲህ ራሱን ችሎ አንድ በጣም አስገራሚ የህልም እውነታዎች ናቸው። በጣም ክቡራን ተመልካቾቻችን በህልም ግኝትን ያገኙ ሰዎች ታውቃላችሁ፣ በጣም ብዙ ናቸው። ህልም ምርጥ አጋጣሚ ነው ግኝትን ለማግኘት፣ ፍልስፍናን ለመፈላሰፍ። ይሄ በጣም አስገራሚ ነገር ነው የምነግራችሁ። ማስታወሻችሁን እያያዛችሁ ብትከታተሉኝ ደስ ይለኛል፣ ብትወያዩበት ደስ ይለኛል። ግኝትን በህልም የማግኘት ዘዴ በብዙ ነገር ያሉት የመጀመሪያው የኮምፒውተር ሳይንቲስት የሆነው ጉግልን የመሰረተው ማን ነው? ላውረንስ ኤድዋርድ ፖቼ። ይህ የጉግል መስራች እንግዲህ የዓለማችን ስንተኛ ሀብታም ነው? 13ኛ ሀብታም ነው። 2020 ላይ በተደረገው ጥናት እንደ ፎርብስ የሀብት መጠኑ 69.4 ቢሊዮን የአሜሪካ ዶላር ነው። 69.4 ቢሊዮን የአሜሪካ ዶላር ጉግልን ያገኘው ሰው በህልሙ እንደሆነ ራሱ የተናገረውን ዩቲዩብ ላይ ተመልከቱት። በጣም ይገርማል ግኝቱና ላውረንስ እንግዲህ ገና ተማሪ እያለ በተለይ ስታንፎርድ ዩኒቨርሲቲ ላይ በትምህርት ቆይታው ይፈራ ነበረ እና ራሱ ሲናገር ልክ በ23 ዓመቴ አለ ህልም አየሁ። ልክ እንደነቃው ሁሉንም ዌቦችን ድረገጽ ነው የምንለው አይ ቲንክ ድሮችን በአንድ አሮጌ ኮምፒውተር ውስጥ ማድረግ አለብኝ ብሎ ያስባል። ከህልሙ እንደነቃ ማለት ነው። ያ እንግዲህ በትምህርት ቤት ቆይተው ያለው ጭንቀት ሁሉንም ነገር በአንድ አሮጌ ኮምፒውተር ላይ ማድረግ አለብኝ ብሎ ሂሳብ መስራት ጀመረ። እንደውም ከትምህርቱ ውጪ ለ2 ዓመት ዛሬ ጉግል የሚባለውን ሰራ። ሁላችን ጉግል እያደረግን ኢሜይሉ በለውም ጂሜይሉ ኢሜይሎችን እንለዋወጣለን። የተለያዩ የምንፈልጋቸው ስፒሪቹዋል ሆነ ሴኩላር መጽሐፎች እናነባለን። እንግዲህ ጉግል ያመጣውን ምድራችን ላይ ተጽዕኖ ተመልከቱትና እሱ ባያልም ኖሮስ ያን ጊዜ አሁን ጉግል የሚባል ነገር አይኖርም። እና ራሱ ኤድዋርድ ሲናገር አንድ ቀን አለ እና ድንገት ነው አለ በቃ ተኝቼ እያለሁ ያ እንትኑ ብንን ሲል ያንን ማድረግ አሰበ። በህልሙ ያየውን ተገበረውና እውን አደረገው። ዛሬ የ69.4 ቢሊዮን ዶላር
ባለሀብት የዓለማችን 13ኛ ሆኗል 2020 ላይ በተጠናው ጥናት። ክቡራን ተመልካቾቻችን ስለዚህ ህልሞቻችን ሁሉ ዋጋ አላቸው ማለት ነው። እንዳትንቋት። ምናልባት ምርጥ ነገርን ልታገኙስ ብትችሉ፣ ዓለምን የሚያስደምም ነገር ልታደርጉ ብትችሉ፣ ይሄ እንግዲህ እና ምን ይላል ኤድዋርድ ከህልማችን ተነስተን መጻፍ አለብን አንዳንዴ ብሎ ንግግር ሲያደርግ ተመልከቱ። ዩቲዩብ ላይ አንብቤው አይቸው በጣም ገርሞኛል። ተነስተን መጻፍ ሁሉ ብንችል ምናልባት አዲስ እይታ አዲስ ግኝት እናገኝ እንችላለን የሚል ሐሳብ አለው። ሌላው ኦልተርኔቲንግ ከረንት ጄኔሬተር ኒኮላ ቴስላ ይሄንን የፈለሰፈው በህልሙ አይቶ እንደሆነ ራሱ ቴስላ ድሪም የሚል ላይ አንብቤ ያለው እና የሚገርም ነው። ብዙ ጊዜ እንደውም እሱ ስለ ህልም ሁሉ ይናገራል እና እነዚህ ስመጥር ሳይንቲስቶች በህልማቸው ያገኙት ግኝት ነው ዛሬ እውን ያደረጉት። ሌላው የስፌት መኪና የሰራው በ1845 ላይ ኤልያስ ሆዬ በጣም አስፈሪ ህልም አይተው ነው። አንዳንዴ አስፈሪ ህልሞችን መጨነቅ ሳይሆን ወደ በጎ ገጠመኞች የመለወጥ አዝማሚያ በኤልያስ ሆዬ ነው የምንማረውና በህልሙ ያየው በጣም ያስቃል። እኔ ራሱ ፊልም ይወጣል ነው የሚመስለኝና በላይተሰብ ሰውን የሚበሉ ካኒባሎች ያገኙታል በህልሙ ነው ያየውና እንግዲህ እሱ ኦልሞስት ልብስ ለመስራት የሚጣጣር ሰው ነው ይሄ ማሽን እና ምንም አልተሳካለትም እና ምን ይሉሳል እነዚህ በህልሙ ያየውን ራሱ ነው የተናገረውና ያዙት በ24 ሰዓት ውስጥ የልብስ መስፊያ ማሽን ካልሰራ እንደሚሞት ማስጠንቀቂያ ሰጡት። ይሄ እንግዲህ የህልሙ ነው እና የሚገርመው በጦር ጫፉ ሹል በሆነ በጦር ይወጉታል በህልሙ እና በጣም ተጨናንቆ ነው ያየው ህልሙን እና ጦሩ ላይ ጫፉ ላይ ልክ የመርፌ ቀዳዳዋ አለች ማለት ነው። ቀዳዳዋ የሚወጉበት ጦር ጫፉ ምን አለው ይሄ ክር ማስገቢያ ቀዳዳ አለው እና በቃ ብድግ ብሎ ሲባንን በጣም ደንግጧል፣ ላበላብ ሆኗል። አስቡት እስቲ እንዲህ አይነት እኔ በአይነት አስፈሪህን ሰምቼ አላቅምና እንግዲህ ካኒባሎች ሰው የሚበሉ ሰዎች ይዘውት ነው ሲወጉት ምናምን ያየው። ግን የወጉበት እንትን ጫፏ ላይ ቀዳዳ ነበረ። ልክ ያን ባየ ጊዜ በቃ ክርኑን የሚይዝ የልብስ ስፌት ማሽን የመርፌ ጫፍ ላይ ቀዳዳ ማድረግ እንዳለበት ገባው ይላል እና ዛሬ የልብስ ማሽንን የሰራው ኤልያስ ሆይ የሚያስፈራ ሁከት ያለው ህልም አይቶ ነውና አንዳንድ ጊዜ በጎን ብትመለከት ክፉን ብትመለከት ወደ ምናልባት የግኝት ወይም የድርሰት ምንጮች ሊሆኑ ይችላሉ። ይሄ በጣም ሌላው ኬሚስትሪ በጣም ደስ ከሚያሰኘኝ ትምህርት ፊዚክስ፣ ኬሚስትሪ፣ ማቴማቲክስ በጣም ደስ ይላሉ። ስነ ህይወት ሙሉ ብቻ ደስ ይላል። ትምህርት የሚጠላ የለውም። ፔሪዮዲክ ቴብል የተሰራው በህልም እንደሆነ ሰምታችሁ ታውቃላችሁ ተመልካቾቼ? ፔሪዮዲክ ቴብል እውቁ የቅመማ ባለሙያ ዲሜትሪ ሜንዴሌቭ በጣም ለ10 ዓመታት እግዚአብሔር ያሳያችሁ ለ10 ዓመታት ኬሚካል ንጥረ ነገሮችን በተለይ እነዚህ ንጥረ ነገሮችን የሚስደራ ያደርግ ነበር፣ ጥረት ያደርግ ነበር። ግን ሊመጣለት አልቻለም። በቃ ብዙ 10 ዓመት እና በቃ ኦልሬዲ ተስፋ ወደ መቁረጥ ደረጃ ላይ ነበረ። በፈርጃቸው ሰድሮ በአይነታቸው ለማስቀመጥ አንድ ቀን የካቲት ምሽት ተኝቶ ሳለ አስገራሚ ግኝት ያገኛል። ምን ይላል? በጣም I saw in a dream a table where all the elements fell into places as required. Awakening, I immediately wrote it down in a piece of paper. የሚል አንድ በጣም የሚገርም ነገር ጽፏልና ተኝቷል። ፌብሩዋሪ ላይ ነው። 10 ዓመት ሙሉ አጥንቷል። ምንም ሊመጣለት አልቻለም። በድንገት ተኝቶ ሳለ ነገሮች በተፈለገበት ቦታ የተቀመጡበት የተጣሉበት ሰንጠረዦች አየሁ ይላል። እነዛ ንጥረ ነገሮቹ ሰንጠረዥ ላይ ቦታቸውን ይዘው በነቃው ጊዜ ፈጥኜ በወረቀት ጻፍኩት ይላል። ዛሬ ፔሪዮዲክ ቴብልን እነዚህ ንጥረ ነገሮችን ያስቀመጠበት በኬሚስትሪ ጥናት የምርምር ዘርፍ ከፍተኛው በቃ ለዓለም ቀለል ያደረገው
ዲሚትሪ ሜንዴሌቭ በህልሙ አይቶ ይህንን ሰንጠረዥ የንጥረ ነገሮች ሰንጠረዥ ሰርቶልናል። የሚገርም ነው። ስለዚህ ብዙ ግኝቶች በህልም የተገኙ ናቸው ነው ዋናው እና ምናልባት አንድ ግኝት አግኝታችሁ ሊሆን ይችላል። እናንተ ግን ችላ ስላላችሁ ታምልጧችሁ ሊሆን ይችላል። ይሄ የሚያስገርመኝ ነገር ነው። ሌላው ዶክተር ጄምስ ዋትሰን የሚገርም ዲኤንኤ ዋው ዲኤንኤ ጥንድ ጥምዝ ቅርጽ እንዳለው ያወቀ ተመራማሪ ነው። እንግዲህ እንደ ተመራማሪዎቹ ያው ታውቃላችሁ የሰው ልጅ የሰውነት አካል ምጣኔዎችና ልኬቶች ከወርቃማው ንጽጽር ጎልደን ሬሾ ጋር የተያዙና ሊከፋፈሉ ይችላሉ። እንግዲህ የዲኤንኤ ሞለኪውሎች ዘረመል ይህን ቅደም ተከተል የሚከተሉ ናቸውና ይህም የሚገርማችሁ ዶክተር ጄምስ ዋትሰን በ1953 ላይ ጥምዝ መወጣጫዎች ደረጃዎች በህልሙ አየ ይላል። የሚገርም ነው። የዲኤንኤን ቅርጽ ያወቀው በህልሙ አይቶ ነው። ጥምዝ አንድሮሜዳ ቁጥር 2ን አንቡ። እነዚህ ስፓይራል ጥምዝ ላሊበላ ላይ አለ፣ ብዙ ተፈጥሮ ላይ ሂሪኬን ላይ አለ፣ ሚልክዌይ ላይ አለ። በጣም እነዚህ ጥምዝ ምስጢር አላቸው። ስለ ፊቦናቺ ነምበር አንድሮሜዳ ቁጥር 2 ላይ አንበቡ። በጣም በስፋት ለማወቅ ነው መነግራችሁ እና ጥምዝ መወጣጫዎች ያሉበት ደረጃዎች በህልሙ አየና የዘረመል ወይም የዲኤንኤ ጥንድ ጥምዝን ያወቀ የመጀመሪያው ሰው ነው። ለህልሙ ምስጋና ይግባው ነው የሚባለው። እንግዲህ ያወቀ የሚገርማችሁ በ1962 በፊዚዮሎጂ ወይም በሜዲሲን የኖቤል ተሸላሚ ሆኗል። በህልሙ ባየው እኮ ነው የኖቤል ተሸላሚ የሆነው። በህልሙ ያየው የዲኤንኤ ቅርጽ እውነትም ጥምዝ ቅርጽ እንዳለ በመረጋገጡ ነው። ይሄ በጣም በህልም እንግዲህ ታይተው የተሰሩ ስራዎች ናቸው። ሌላው ኔልስ ቦር የፊዚክስ ሰዎች ካላችሁ ያው ምን ያህል ስራ እንደሰራ ታውቃላችሁ። በ1913 የኳንተም መላምት ለአቶሚክ ስፔክትራ ተግባራዊ ያደረገ ሊቅ አንድሮሜዳ 2 ላይ እኔና ዶክተር ጌትነት ጠቅሰነዋል። አንቡ እና ከዚያ ጋር በተያያዘ በተለይ የአቶምን ቅርጽ ከአቶም ስለሚወጡ ጨረራዎች ራዲዬሽን በሰራው ስራ በ1922 አካባቢ የኖቤል ሽልማት ያገኘ ነው። ከአንስታይን ጋር የኳንተም ጽንሰ ሐሳብን እንዴት መረዳት እንደሚቻል እስካሁን የሚታወሱ የሳይንሱ ዓለም የሚያውቃቸው ክርክሮችን አድርገዋል። በጣም ቦርና አንስታይን እንግዲህ በሁለተኛው የዓለም ጦርነት ላይ አሜሪካ ላይ በነበረው የምስጢር የአቶሚክ ቦምብ ምርምር ላይ አስተዋጽኦ ስላበረከቱ በጣም ደህንነታቸው በከፍተኛ ሁኔታ የሚጠበቅላቸው ምርጥ ሳይንቲስቶች ነበሩ። እንግዲህ ሌላው ዓለም ሳይንቲስቶቹን በደንብ አድርጎ ነው የሚጠብቀው። እኛ ጋር ግን አላቅም፣ ሳይንቲስት ይጠበቅ አይጠበቅ ባላቅም፣ ምናልባት ሹማምንት ነው የሚጠበቁት እንጂ ተመራማሪ ሲጠበቅ አይቼ አላቅም። ለማንኛውም ሁለቱ በጣም ተጠባቂዎች ነበሩ። እንግዲህ የኳንተም ሜካኒክስ አባት ነው የሚባለው። እንግዲህ ኒልስ ቦር የአቶም ቅርጽን ለማግኘት ህልሙ አነቃቅቶት ነው ዋናው ሳይንሱ። ህልሙ አነቃቅቶት ነው። ፕላኔቶች በፀሐይ ዙሪያ እንደሚዞሩ ኤሌክትሮኖች የአቶም ኒውክለስን ሲዞሩ በህልሙ ላይ አየ ማለት ነው እና ጽንሰ ሐሳብ ጨመረበት። እንግዲህ የሚገርም ነው። እንግዲህ ሲዞሩ በህልሙ ተመለከተ ኒልስ ቦር እና አሁን የምናየውን ኤሌክትሮን፣ ፕሮቶን፣ ኒውትሮን፣ ኒውክለስን ሐሳብን በተለይ አዳብሮ በጣም ስሙ ከፍ ብሎ እንዲገን የሆነ ሁኔታ ያየው ህልም መሆኑ በጣም አስደናቂ ነው እና በኒልስ ቦር ታሪክ ላይ ተጽፏል። እንግዲህ ህልሞችን አይነት ናቸው ነው። በተቻለኛ አቅም ጥያቄዎችን ለመዳሰስ ሞክሬያለሁ። ስለ ቁጥር የጠየቃችሁኝ ያላችሁ ሌላ ቀን ልዳሰስላችሁ እችላለሁ። እንግዲህ መልካም ራእይ መልካም ህልም እላለሁ። ሰላም እደሩ። ይሄ ያመለጣችሁ ያለፈውን ሳምንት ክፍል 1 እንድታዩ በመጋበዝ የዛሬውን መርሃ ግብር እዚህ ላይ ያበቃለሁ። ከልብ ወዳችኋለሁ። መልካም ምሽት፣ መልካም ጊዜ